ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ለእናንተ መተናል። እንግዲህ የካቲት 29 እና 30 በነበረው የወንጌል የጀማ ስብከት በመስቀል አደባባይ በነበረው ፕሮግራም ሁላችንም ተባርከናል። ብዙ አዳዲስ ነገሮች ነበሩ። እግዚአብሔር በጣም ረድቶናል። ለምድራችን እግዚአብሔር መለኮታዊ ጉብኝት የምርም እያደረገ ነውና እግዚአብሔር ይመስገን። በዚህ ዙሪያ ደግሞ ጥያቄዎችን እያነሳን ከሰዎች ጋር ቆይታ እናደርጋለን። ሁላችሁም በያላችሁበት መልካም ቆይታ። ስሜ ሳኮር ተክሉ ይባላል። ቃንኮ ደራርቱ ከፋለኝ ጀዳም። እሺ ስሜ እስራኤል ይባላል። ስሜ ሄኖክ አወቀ ይባላል። ያቤጽ ይባላልኝ። በጣም ነው ደስ ያለኝ የእግዚአብሔር ወንጌል በአደባባይ ለሰው ሁሉ ሲሰበክ በጣም የሰማውበት ጊዜ ነው። ብዙ ሰዎች ድነዋል። በጣም ብዙ ሰዎች እና ወጣቶች አዋቂዎች ሳይል ህፃናት ሳይቀር ብዙ ሰዎች ሲድኑ ተመልክቻለሁና ይሄ የሚፈጥረው ስሜት ቀላል አይደለም። ግን ከዛ በተጨማሪ የተለያዩ ሰዎችም ሲናገሩ እንደሰማው ይሄ አደባባይ ላይ ወንጌልን የመናገርና ለሰዎች ሁሉ እንዲደርስ የማድረጉ ነገር በተለይ ነባር ሰዎች ትልልቅ ሰዎች ከሚናገሩት ነገር አንፃር ሳይው በጣም ነው ደስታ የተሰማኝ ውስጤና አንድ ሰው እንደውም ከፕሮግራሙ ሲወጣ ሲናገር የሰማሁት ነገር ነበረ። ከረጅም ጊዜ አመት በፊት ቤተክርስቲያን በጣም ስደት ውስጥ በነበረች ጊዜ እዚሁ ቦታ ላይ በዚች በ5 በ6 በ7 አመት ውስጥ ይሄን እምነት እናጠፋዋለን እያለ ሲናገር ነበረ። አሁን ግን እግዚአብሔር ይሄን ጊዜ አምጥቶ እነሱ የሉም እኛ ግን ያው አደባባይ ላይ ያመለክን ነው። እኔ ሶስተኛ ጊዜ ነው ሳመልክ እያለ ሲናገር ነበርና ወንጌል ይጠፋል፣ ይሄ እምነት ይጠፋል፣ የእግዚአብሔር ወንጌል ከዚህ በኋላ አይቀጥልም በተባለበት ቦታ ሰዎች ሲድኑ ሳይ ወንጌል ሲሰበክ ሳይ ብዙዎች ደግሞ በጣም ቀላል ቁጥር አይደለም ብዙዎች ደግሞ ወደ እግዚአብሔር መንግስት ሲጨመሩ ሳይ ውስጥ የፈጠረው ደስታ በጣም ትልቅ ነው። እሺ አንተ ላይ የፈጠረው ነገር ምንድነው? ከወንጌል አንፃር ወንጌልን ከመስራት አንፃር አንተ ላይ የፈጠረው ነገር ከዚህ በኋላ ላለው እኔ ውስጥ የፈጠረው ነገር እምነት በጣም ጨምሮልኛል። ወንጌል በጣም ኃይል አለው። ወንጌል በጣም ሰዎችን የማዳን ብቃት አለው። ትልቅ የእግዚአብሔር ጸጋ የተገለጠበትም ስለሆነና በእምነት ለሰዎች ወንጌልን መመስከር እንዳለብኝ በጣም ውስጤ ሞልቷል። ኢንፋክት ከዚህ በፊትም ወንጌል ሰራ ነበር ግን አሁን የሚነገረው ወንጌል የሚሰበከው ቃል ሌላ ምንም ተጨማሪ ሴርሞኒዎች ማለት ተጨማሪ ሰዋዊ የሆኑ እንትኖች ባይኖሩ ወንጌሉ በራሱ ማዳን የሚችል የእግዚአብሔር ኃይል የተገለጠበት እንደሆነ በጣም ውስጥ እምነት ፈጥሯልና ይሄን ወንጌል መናገር ብቻ ሰዎችን እንደሚያድን ዛሬ ባይድኑም ነገ ያ ወንጌል ዘር ሆኖ እንደሚያድግ በጣም ተሰምቶኛል ተረድቻለሁና ወንጌል በራሱ ማዳን የሚችል የእግዚአብሔር ኃይል ነው። የእግዚአብሔር ኃይል የተገለጠበት የእግዚአብሔር ጸጋ የተገለጠበት ማዳን የሚችል ስለሆነ ቃሉን ለሰዎች ሁሉ መስበክ እንዳለብኝ ማዳን የሚችል እንደሆነ ያ ነው ውስጤ ያን ስሜት ፈጥሯል። ድሬ መስቀላት ጉራን ለዲደሚ ሰገዲፍ ሶዶማ ክሩሴዲ ቱሬ ረቲ አርገሙምና ዋቀዮ ቱሬ ዋቀዮ ቢየኬኛ ላሌር አቺ ካን ቱሬ ፋርፈና ባዬ ለለበ ዴራቱን ተይን አርገሙ ዋቀዮ ቱሬ ዋነቺቲ በርባዳሙ ወንጌለቲ ለለበሙ ቀበ ቱሬ ወንጌለቱ ለለማሜ ነሚ ባዬቱ ጡቀሙ ነሞኒ ባዬ ገረ ጎፍታቱ ዱፈኒ አርጌራ ሰገንቲቺ ባዬ በሬዳ ቱሬ ነምኒ ባዬን ኢትገመዴር ከነ ቆፋሞ ሚቲ ወልዳ ወረ ወንጌላ ቢየ ኢትዮጵያ ኬሰ ጅራኒፍ ድሬ መስቀላቲ ዋቀፈቹን ሞይቸ ጉዳዳ ድሬ ሰነ ዋቀፈቹን የሮኑ ፍኔ የማምነቲ ቱሬ ድሬ ሰነረቲ ወንጌለ በለሱፍ የሮት ያደሙቱ ቱሬ በረቦታ ኬኛ አራገሩ ዋቀዮ ጨራኑ ፍላቴ ለፈሰነረቲ ዋቀፈቹ ደንደውን ኬኛ ቆፋን ሞይቸ ጉዳዳ ከነ ቆፋን ዋቀዮ ነው ያደቴ ረዋኑ ጀቺሲሱዳ ጀቹዳ በ29 እና 30 በተደረገው የክሩሴድ ፕሮግራም ያው ብዙ ሰው ጌታን አግኝቷል። ያው አላማውም ክሩሴድ አዲስ ሰውን ወደ ጌታ ማምጣት ነው። በቅዳሜ ዕለት ከ100,000 ሰው ያላነሰ ሰው ተገኝቶ ነበር። እሁድ ዕለት ደግሞ ከ300,000 ሰው ያላነሰ ሰው ተገኝቶ ነበር። ያው አገልግሎቱ በጣም ድንቅ ነበር። በጣም በቃ ብዙ ሰው የተጽናናበት ነበር። እንደኔ ከሆነ
እግዚአብሔር ለኢትዮጵያ ራርቷል። አንድ አባባል አለ ባለቤቱ በሌለበት ያው ምንም ነገር አይደረግም እና ይሄ አመት ዝም ብሎ አመት አይደለም እንደ ሌሎቹ አመት አይደለም እግዚአብሔር ኢትዮጵያን ሊጎበኝ ፈልጓል ያው ጉብኝትን ደግሞ የሚያደርገው ያው በራሱ ሰዎች አሉት እግዚአብሔርን ይዘውት የሚገቡ በእነሱ ታላቅን ጉብኝት ያደርጋል ትልቅ ስራ ነው የተሰራው በዛ ቀን የእውነት በጣም በቃ የሚደንቅ ስራ ነው የተሰራው ምን ቃል የለውም ብቻ ደስ የሚል ነገር ነው የእውነት በጣም የሚያስፈነጥዝ ሀሴት የሚያስደርግ ነገር እና ያው እግዚአብሔር ይመስገን ሌላም ደግሞ ቢመጣ ደስ ይለናል የካቲት 29 እና 30 የነበረው ፕሮግራም በጣም የሚገርምና የሚደንቅ ልዩ የሆነ ፕሮግራም ነበረ በእውነት የምድሪቷን ፈውስ ያፋጠነበት ለብዙዎች መዳን ለብዙዎች መለወጥ የሆነበት በጣም ድንቅ የሆነ ፕሮግራም ነበረ ከሰዎች አይምሮ ውጪ የሆነ ስራ የተሰራበት የእግዚአብሔር መገኘት የእግዚአብሔር ህልውና የነበረበት በጣም ድንቅ የሆነ ፕሮግራም ነበረ እግዚአብሔር የከበረበት ደግሞ ኢየሱስ ጌትነት የታወጀበት የኢየሱስ አዳኝነት የታወጀበት ፕሮግራም ነበር በእውነት ልዩ ፕሮግራም የብዙዎች ነፍስ ያመለጠችበት ከጠላት እቅድና ሐሳብ ያመለጠበት የመዳን እውነት ህይወት የታየበት ፕሮግራም እንደነበር ነው ያየነው በቀዳሚው ፕሮግራም እውነት ለመናገር በጣም የሚገርም ጥሩ ድንቅ የሆነ ጊዜ ነበረ ልዩ መንፈስ ነበረ ያምልኮ መንፈስ የጸሎት መንፈስ የቃሉ መገለጥ በጣም ልዩ ነበረ ብዙዎች ደግሞ ከአጋንንት ስርዓት የተፈቱበት ብዙዎች ያመለጡበት ፕሮግራም ነው በቃ በእውነት ለመናገር እኔ እንደዚህ አይነት በህብረት በመስቀል አደባባይ ሲከበር ይሄ የመጀመሪያ ነው ምናልባትም በያስባሉ በወንጌል አማኞች ዘንድ በጣም ልዩ ሆነ ፕሮግራም የተዘጋጀበት ፕሮግራም ነው በዛለት በቀዳሚው ፕሮግራም ወደ 2500 የሚሆን ከዛ በላይ ነፍሳት ድነዋል እግዚአብሔርን ስለዚህ ደግሞ እጅግ አድርገን እናመሰግናለን በጣም ልዩ ነበረ የቀዳሚውንም እንዲሁ ስናስበው ደግሞ ቀዳሚው አንደኛ እሁድም እንደመሆኑ ከብዙዎች ደግሞ ከቸርች ካምልኮ መልስ ስለሆነ በጣም ብዙ መጨናነቅ የቦታ ጥበት የታየበት ህዝቡ ግልብጥ ብሎ የመጣበት ትልቅ የጌታ እጅ የታየበት ፕሮግራም ነበር በዛም ደግሞ በእሁዱ ፕሮግራም ላይ እንደዚሁ ከ2500 በላይ ያው በዚህ ያው በዳታ በሰራነው መሰረት እንግዲህ ከ5000 በላይ ነፍሳት ድነዋል በዚህ ደግሞ በኪዋር ኮድ በሚባለው ደግሞ እንደው በጣም ብዙ ሰዎች ራሳቸውን የገለጹበት ፕሮግራም ነው በጣም ልዩ ነበር በጣም ድንቅ የሆነ ፕሮግራም ነበርና እግዚአብሔርን እጅግ አድርገን እናመሰግናለን የነበረው በጣም ልዩ ፕሮግራም ነበር እግዚአብሔር ይመስገን በጣም ድንቅ የሆነ ጊዜ ነበር ለማለት ነው የብዙዎች ልብ ለወንጌል እንደገና እንደተነሳሳ የቤተ ክርስቲያን መነሳሳት እንደገና የጨመረበት እንደሆነ አይቻለሁኝና ከዛ ባለፈ ደግሞ ሰው ጋር የነበረው በጣም ትልቅ ፕሮግራም ነው ትልቅ ስብስብ ነውና ያም ሆኖ ግን በጣም ዲሲፕሊኑ የነበረው ነገር ፕሮግራሙ ላይ የነበረው ሁኔታ እንደገና ደግሞ ከፕሮግራሙም በኋላ ሰው ፕሮግራሙን ተካፍሎ የሄደበት መንገድ በጣም ያስገረመኝ ነበር እግዚአብሔር ይመስገን ክብሩን ሁሉ እግዚአብሔር ይውሰድ እጅግ በጣም በግሌ የተደሰትኩበት እንደገና ደግሞ እግዚአብሔር የሆነ ነገርን የቀየረበት የሆነ የሰዎችን ልብ የነካበት በርግጥ ጉብኝት የሆነበት እንደሆነ አይቻለሁኝና ስለዛ እግዚአብሔርን በጣም እባርካለሁ እሺ እኔ ውስጥ የፈጠረው ነገር እምነት በጣም ጨምሮልኛል ወንጌል በጣም ኃይል አለው ወንጌል በጣም ሰዎችን የማዳን ብቃት አለው ትልቅ የእግዚአብሔር ጸጋ የተገለጠበትም ስለሆነና በእምነት ለሰዎች ወንጌል መመስከር እንዳለብኝ በጣም ውስጤ ሞልቷል ኢንፋክት ከዚህ በፊትም ወንጌል ሰራ ነበር ግን አሁን የሚነገረው ወንጌል የሚሰበከው ቃል ሌላ ምንም ተጨማሪ ሴርሞኒዎች ማለት ተጨማሪ ሰዋዊ የሆኑ እንትኖች ባይኖሩ ወንጌሉ በራሱ ማዳን የሚችል የእግዚአብሔር ኃይል የተገለጠበት እንደሆነ በጣም ውስጥ እምነት ፈጥሯልና ይሄን ወንጌል መናገር ብቻ ሰዎችን እንደሚያድን
ዛሬ ባይድኑም ነገ ያ ወንጌል ዘር ሆኖ እንደሚያድግ በጣም ተሰምቶኛል ተረድቻለሁና ወንጌል በራሱ ማዳን የሚችል የእግዚአብሔር ኃይል ነው። የእግዚአብሔር ኃይል የተገለጠበት የእግዚአብሔር ጸጋ የተገለጠበት ማዳን የሚችል ስለሆነ ቃሉን ለሰዎች ሁሉ መስበክ እንዳለብኝ ማዳን የሚችል እንደሆነ ያ ውስጤ ያን ስሜት ፈጥሯል። ኑይ ክርስቲያኖን አና ቆፋቱን ተይን ክርስቲያኑ እንዲ ጎፍታን ኢየሱስ ኤርጋ ጉዳ ከነኒ ኑቲ ከኔ ዴሜ ዳቃ ወንጌለ ለለባ maqaakotiin saban dumaammoo duuka buutota koo godhaanuun jedhe. Kanaaf yeroo sagantaan akkasii qophaa'u sagantaan kun sagantaa saba hundumaa evangelaayiz gochuudha. Kruusedii qofaa miti wangeela lallabuudha lubbuu barbaaduudha. Pointiin tokko ani Indiriyaasiidha ani saba bira ga'uu danda'a ani Phexros bira ga'uu danda'a Phexros baay'een immoo saba kan biraa fidu kan jedhudha. Kanaaf anarratti waan inni fide yeroo hundumaayyuu wangeela lallabna yeroo hundumaayyuu baanee wangeelan dubbanna garuu lakkaa Waaqayyo lubbuu tokkoof ammam bakka kanni kennuufi kaka'umsa guddaadhaan gara fuulduraatti biyya keenya keessatti wangeela bilisummaadhaan akka lallabnu dhiibbaa akkasii bichaan irratti fideetu hin ta'in ba'aa guddaadha kun saba warra kaaniif kadhachuu warra kaanitti lallabuun ba'aa guddaa akka nutti dhaga'amu godhee jechuudha. አዎ እኔ የተረዳሁት ነገር ምንድነው ስቲል በቃ ለክሩሴዱ የመጡት ሰዎች ያው ለትንሽ ጊዜ አብረን አሳልፈናልና ከ70 አመት ያለነሱ ናቸው እና ስቲል ፍሬሽ ናቸው በቃ እና ያ ነገር በጣም ነው የደነቀኝ በጣም ማለት ነው በጣም እኔ ወጣት ነኝ ገና ነኝ ግን በእነሱ እድሜ ሲሆን እነሱን ምሳሌያቸውን አገኘዋለሁ በቃ ስፒሪታቸው ፍሬሽ ነው አዲስን ነፍስ ወደ ጌታ ለማምጣት በጣም ረሃብ አላቸው ራሳቸውን በዚህ እድሜያቸው ያው ብዙ ነገር አርገዋል ብዙ ነገር አይተዋል ትልቅ ደረጃ ላይ ደረሱ ሰው ናቸው ግን አሁንም ራሳቸውን ዝቅ ለማድረግ አያፍሩ የኡነት ህዝብ ተሰበሰበ አልተሰበሰበ ሳይሉ እንደ ገና እንደተወለደ ሕፃን ልጅ በአራት መንታ ያለቀሱ ወደ እግዚአብሔር ይጮሃሉ እኔ ያ ነገር በጣም ይደነቀኝ በጣም ማለት ነው በጣም እና ያ ነገር በጣም በቃ አንቀቶኛል ገና ምንም እንዳልሰራው ገና ምንንም እንዳልያስኩት ኡነት ገና ክርስትናዬ ገና የሚፈልገው ደረጃ ላይ እንዳልደረሰ ነው የተረዳሁት እና በጣም በቃ ተጋለው ከዚህ በኋላ የኡነት ምንም እንዳልሰራው ገና ጌታን እንዳላወቅኩት ነው ያሰብኩት የኡነት ገና ልቤም እንዳልሰፋ የኡነት በቃ በጣም ትልቅ ምሳሌዎች ናቸው የመጡትም ሰዎች የኡነት በቃ ጌታ አብራቸው የሚሄድ ሰዎች ናቸው የኡነት ለእግዚአብሔር በጣም ረሃብ ያላቸው ሰዎች ናቸው ሰውን ወደ እግዚአብሔር ማቅረብ ከእግዚአብሔር ጋር ማስተዋወቅ እግዚአብሔርን ፍቅር ማስቀመስ በጣም በቃ ቀንና ሌሊታቸው ሰጥተው የሚሰሩ ሰዎች ናቸው እና ያ ነገር በጣም በቃ የሚገርም ምሳሌ ነው ውስጤ ተወልኝ እኔ ጋ ይቀርልኝ ነገር ምንድነው እውነት እኔ እንግዲህ በጌታ ቤት አሁን እስከ 27 አመት ሆኖኛል በጌታ ቤት ያለውበት ህይወት እንደዚህ አይነት በጀማ ሲወጣ እንደዚህ አይነት በጀማ ሰው ሲወጣ ንቅል ብሎ ሲወጣ ያየሁት ነገር እግዚአብሔር ምን ያህል በኢትዮጵያ ምድር ላይ እየሰራ እንዳለ ስፔሻሊ ደግሞ በአዲስ አበባ ምድር ላይ ምን ያህል ወንጌል እንደሰፋ ነው ያየሁበት በጣም ልዩ ነገር በቃ ለምን ይሄንን ነገር ለምን አልክ በባል ምንድነው አሁን በየቸርቾቻችን ላይ እውነት ለመናገር የነፍሳት መዳን ጥሪ ይደረጋል ብዙ ጊዜ የሚድኑ ነፍሳት ግን አለባት በጭንቅ አንድ ሊገኝ ይችላል ሁለት ሊገኝ ይችላል በየቸርቾቻችን ይሄ ግልጽ ነው አሁን ባለውበት ሁኔታ ለምን የጀማ ወንጌል ያስፈልጋል እንደዚህ ሰዎች ራሳቸውን የሚገልጡበት ቦታ ይፈልጋሉ ስለዚህ ይሄ አሁን ደግሞ ይሄ በሁለት ቀን ምናልባትም ከ5500 በላይ ነፍስ መዳን በእውነት በጣም ልዩና የቀረልኝ ነገር ይሄ ነው ያስፈልጋል ማለት ነው እንደዚህ አይነት ፕሮግራሞች በእንደዚህ አይነት በቢሊ ግራም ፋውንድ አሶሲዬሽን በኩል እንደዚህ አይነት የተደጋገሙ ፕሮግራሞች መካሄድ እንዳለባቸው እኔ ውስጥ ያምኗል በቃ ለምን ልዩ ፕሮግራም ስለሆነ የብዙዎች ማምለጫ መንገድ ስለሆነ እግዚአብሔር እንደዚህ አይነት እድሎች ቢያመቻች ለብዙዎች መለወጥ ይሆናልና ይሄ ቀርቶልኛል በጣም ልዩ ሆነ ጊዜ እንደነበር እግዚአብሔር ደግሞ በዚህ መልኩ ስራ እየሰራ እንዳለ ይሄ ቀርቶልኛል በጣም እዚህ ፕሮግራም ከመጀመሪያው ጀምሮ አንድ ካምፔን ነበር እኔ እንድሪያስ ነኝ የሚለው ካምፔን እንደገና ደግሞ ያው በየቸርቹ የተሰጠ ስልጣን አለ የክርስቲያን ህይወትና ምስክርነት የሚለው እንግዲህ ለወንጌል ህይወት በጣም ወሳኝ እንደሆነ እንደገና ደግሞ ስፔሻሊ ይሄ በከተማ ወንጌል ስርጭት ላይ አንድ ሰው ላይ ፎከስ አድርጎ መስራትን በጣም ትልቅ ቫልዩ እንዳለው እንደገና ደግሞ
ለወንጌል ጸሎት እጅግ በጣም አስፈላጊ እንደሆነ ለምንመሰክርለት ሰው ወንጌልን ለምናካፍልለት ሰው ልንጸልይለት እንደሚገባ በዚህ በጸሎት ውስጥ ደግሞ ብዙ ነፍሳቶች ሲመለሱ አይቻለሁኝና መጨረሻ ቀንም የሆነው ይሄው ስለሆነ ወንጌል ላይ በጣም እንድነቃ አድርጎኛል። ከጎኔ ላለው ሰው እሱ ላይ ደግሞ አተኩሬ መስራት ምን ያክል ውጤት እንዳለው በጸሎት ውስጥ ደግሞ እግዚአብሔር ምን ያክል ነገሮችን የሰዎችን ልብ መክፈት እንደሚችል የሰዎችን ሕይወት መቀየር እንደሚችል በጣም ተምሬበታለሁኝና እኔ እውነት ለመናገር በሕይወቴ ትልቁ የተነካሁበት እንደገናም ደግሞ ከትናንትና ዛሬ ለወንጌል ትልቅ ሸክምን ልብን የተካፈልኩበት ነውና ትልቅ የወንጌል ልብ ቀርቶልኛል በጣም ለኢትዮጵያ ወንጌል አማኞች ካውንስልና ለቢሊግራም ኢቫንጀሊስቲክ አሶሲዬሽን ጌታ ኢየሱስ ይባርካችሁ ለማለት ፈልጋለሁ። ምክንያቱም በጣም ትልቅ ነገር ነው ያደረጉት። ብዙ ሰዎችን መድረስ ተችሏል። ብዙ ሰዎች እንዲድኑ ምክንያት ሆነዋል። በአንድነት በመተባበር ይሄን ነገር በማድረጋቸው ጌታ ኢየሱስ ይባርካችሁ። ትልቅ ኢንቨስት ተደርጓል። በብዙ ገንዘብ ፈሰስ ተደርጎበታል። ከገንዘብ አንፃር ብዙ ሰዎች በጉልበታቸው አገልግለዋል። ብዙ ሰዎች ተሳትፈውበታል። አማካሪ ሆነው የሚድኑ ነፍሳትን ሲያገኙ ሲያናግሩ የነበሩ ሰዎች በጣም ብቻ በብዙ አቅጣጫ ብዙ ልፋት ተደርጎበታልና ጌታ ኢየሱስ ዘመናችሁን ይባርክ ለማለት ፈልጋለሁ። በቀጣይም ደግሞ በተለይ እንደ ወጣት ገና ብዙ ነገር እንደሚጠብቀው ወጣት ለማለት የምፈልገው እንደዚህ አይነት ወንጌል ተኮር የሆኑ የጋራ የሚያደርጉን አንድ የሚያደርጉን በተለይ ነፍሳትን ከማዳን አንፃር እንደዚህ አይነት ፕሮግራሞች ቢበዙ በዚህኛው ፕሮግራም በጣም ብዙ ሰው ድኗል። ቀጣይ ደግሞ እንደዚህ አይነት ፕሮግራም ቢደገም በጣም ብዙ ሰው ይድናል። ስለዚህ አንድ የሚያደርጉን የጋራ የሚያደርገን ወንጌል ላይ የጌታችን ኢየሱስ ክርስቶስ ወንጌል ላይ ትኩረት ያደረገ እንደዚህ አይነት ፕሮግራሞች ቢበዙ ቢበረከቱ ይሄ ጅማሬ ቢሆን ከዚህ በኋላም 10,000 20,000 30,000 ሰው የሚድንበት ፕሮግራሞች እንዲዘጋጁ በዚሁ አጋጣሚ ይሄን ማለት ፈልጋለሁ። ተባረኩ። እኔ እርጋን ደበርሱ በርባዱ ተኮፋ ዳበታ ተጃጅላ ቢሊግራም አከዱኛቲ ስታፊ አከዱኛቲ ጅሩ አከብየ ከናቲ ጅሩ ዋቀዮ ሳና ይብሱ ጀቹን ጃለዳ ሰበቢንሳ ከኒሳን ይላለን ባሲ ባሰኑቱን ተይን ልቧች ከሳ አርገኒዳ ከኒሳን ይላለን አክሴፕታንሲዮ ካንሞ ፉዳተሙማ ብየ ከነት አርገቹ ፉቱን ተይን ልቡ ሞቱማ ዋቀዮቲ ሰሳቡፍ ዋንተ ይፊ ባየ ገለቴፈሙ ቀሙኑ ይቱ መዝሩ ሳነቺ ባኒ ዱፈኒ ብየ ኬኛ ኢትዮጵያ ዋቀዮ ሳነርጌ አከሲቲ የሮ ላሉ ገመቹ ጉዳን ነመቲ ዳጋማ መስከራ ከምብራሞ ኑይ ዋሚሲ ጎኔ ባየን አከጅሩ ነመቲ ዳጋማ አስካን ጅሩ ካውንስሊን ወረ ወንጌላ ኢትዮጵያስ ኢሳኒፍ ከራቶ ኮ ጨራ ጉዳዳ ቢሊግራም አሶሲዬሽን ቢያ አሜሪካ ራበይ ዱፌ ኢሳኒን ሆጀቹ በርባዱንሳ ጨራ ጉዳዳ ኦጂ ስላ ከናንዱራ ኑይን ሆጀተሙ ቀቡ ባየ ዓለም ጄሰን ከራኑ ፈረን ኩኒሞ ጀልቀበዳ ብየ ከነቲን ጀልቀበ ማለን ጦሙራሜ ሚቴቹ ከናፍ ገረ ፉልዱራቲ ኑይ ወንጌለ ለለቦ ከቀምኑ ኢሳኒ ባየ ገለቴፈነዩ ጀቸቲን ገለቴፈኑን ቀምኑ ወርልዳን ወሪ ወንጌላ ገሩ ከነጫላ አርከ ወልቀበተኒ ከነጫላ ወሊ ሳኒ ወጅን ተኮታኒ ergaminu waldaa wangeelaa biyya lafaa irra jirtuuf maanni lubbuu barbaaduuf ergama kan biraan qabnu nu biyya lafaa kanarra lubbuu gara mootummaa waaqayyootti dabaluuf kanarratti jabaanne harka ol qabannee hojjennu jechuun jaaladha eebbifama አዎ ያው ምስጋና ይገባቸዋል የእውነት ያው እንደነገርኩሽ በጣም ተላልቅ ሰዎች ናቸው የእውነት ስልሽ ስፒሪቹዋሊም ይሄ ፊዚካል ሪልሙም ላይ ትልቅ ሰዎች ናቸው ግን እግዚአብሔር በተናገረ ሰዓት ግን ሁሉን ነገር ትንሽ አርገው እግዚአብሔርን ማተለቅ ይችሉበታል የእውነት ያ ነገር ትልቅ ስጦታ ነው በጣም ማለት ነው ያ ነገር ደግሞ በጣም መመስገን የሚገባው ጉዳይ ነው የእውነት ትልቅ ነገር ላይ ያሉ እግዚአብሔር ሲናገር ዝቅ ብለው የእግዚአብሔርን ዓላማ ማስፈጸም ይሄ በጣም በቃ ምህረትና ጸጋን የሚጠይቅ ጉዳይ ነው የእውነት እግዚአብሔር ካልከበበሽ ሊሆን አይችልም እና ያው እግዚአብሔርን ቀንበሩን ተሸክመውለት የሚሄዱ ሰዎች ናቸው ያ ነገርን አመሰግንላቸዋለሁ የእውነት ያው በወንጌል ጉዳይ ላልሹ ደግሞ
ያው እንሰራለን ወንጌል ከተማ ላይ እንሰራለን በተቻለን አቅም መለገም የለብንም የእውነት የሰው ልጅ ድል ፋንታ አምላኩ ነው እሱም እግዚአብሔር ነው ሁሉ ነገር ጠፍቶ ሲቀር በመጨረሻ የሚቀረው የእግዚአብሔር ፍቅር ብቻ ነው ያው ከእግዚአብሔር ፍቅር የጎደለ ደግሞ ሁሉ ነገር ከንቱ ነው የእውነት በመድር ላይ የምሰበስቢው ነገር ሁሉ አይጠቅምሽም በመጨረሻ ያለ ምክንያት አይደለም የከንቱ የተባለው መጨረሻ ላይ ትርጉም የለውም ሁሉ ነገር ባዶ ነው አብሮሽ የሚቆይ የሚጻና ነገር ስለሌለ አብሮሽ ሊሆን ያለው እግዚአብሔር ብቻ ነው እስከመጨረሻ እና እግዚአብሔር የዘላለምን ህይወት አዘጋጅቷል የዘላለምን ህይወት ደግሞ እንዳናጣ ከዚች ዓለም ጋር ያለንን ነገር ገደብ ልናበጅለት ይገባል ልባችንን በዚህ ምድር ላይ መጣል የለብንም በዚህ ምድር ላይ ያለው ነገር ሁሉ ይሄ ጽናት የለውም የሚቆይ ነገር አይደለም ጊዜያዊ ነገር ነው የሚያረጅ ነው ያው እንደተናገረው መጽሐፍ ወደድንም ጠላንም አፈርና ብል የሚበላው ነገር ነው የፈለገ ነገር ደግሞ ዕውቀት አለኝ ጥበብ አለኝ አስተዋይኔም ብንልም ምድራዊ ነገር እስከሆነ ድረስ ደግሞ ያንን ነገር ሊወስድ የሚወጣ ሌባ እንዳለ ጌታ ተናግሮናል ያው ሌባ ያው በእኛ አይናችንን በገለጥንበት ሰዓት ላይ መጣ የሰው ልጅ ነው ሰው ከእግዚአብሔር ጋር ካልሆነ መድከሙ አይቀር በድካሙ ሰዓት ላይ ሁሉን ነገር ወስዶበት ይሄዳል ያ ነገር ደግሞ ልብን መራር ያደርጋል እና ከዛ ነገር ለመዳን ልባችንን መራር ላለማድረግ እግዚአብሔርን ከኛ ጋር ማቆየት አለብን ከሐዘን መዳን አለብን እና ያ ደግሞ መፍትሄው ደግሞ ወንጌል ነው ሐዘን እንዳያገኘን የሚያደርገው መራር እንዳንሆን የሚያደርገው በዚህ ዓለም ሌባ እንዳንገኝ የሚያደርገው ለሚጠፋ ነገር እንዳንሰራ እንዳንሮጥ የሚያደርገው ወንጌል ነው ጽኑና ዘላለማዊ የሆነ ነገርን የሚያሰጠን ወንጌል ነው ስለዚህ መንቃት አለብን ፍርሃትን ሁሉ መጣል አለብን ስለዚህ ያው እግዚአብሔር ይመስገን ብዙ ጊዜ ደጋግሜ ተናግሬዋለሁ ስለዚህ ፕሮግራም ሲታሰብ ብዙ ጊዜ ያው በጸሎትም ተግተናል ብዙ ጸልየናል ብዙ አንብተናልና ይሄ ስፍራ ላይ እግዚአብሔር እንዲከብርበት ብዙ ጸልየናልና ለቢሊ ግራም ኢቫንጀሊስት አሶሲዬሽን ምለውኔ በእውነት በጣም ብዙ ጊዜ ላለው እኔ ብዙ ፈረንጆች ወደ ሀገራችን ይመጣሉ ብዙ እንደሱ አይነት እንትን ይዘው ይመጣሉ ግን እኔ እግዚአብሔር በእውነት የባረካቸው በጣም እግዚአብሔር ይረዳቸው የዚህ አሶሲዬሽን አላማ ይዘው የተነሱ ሰዎችን መባረክ ፈልጋለሁ እግዚአብሔር ይባርካችሁ ማለት ፈልጋለሁ ደከመን ሰለቸን ሳይሉ ከኛ ጋር አብረው ሲወጡ ሲገቡ የነበሩ በእውነት ትልቅ አላማ ይዘው ይመጡ የዚህ ኢቫንጀሊስት አሶሲዬሽን ፕሮግራሙ አስተባባሪዎች የበላይ መሪዎች በእውነት በጣም እግዚአብሔር ይባርካቸው ማለት ፈልጋለሁ ከፍላንክሪን ጀምሮ በጣም ብዙ ነገሮችን ሲሰሩ የነበሩ ናቸው የኛም ሀገር ደግሞ እንደዚህ በዚህ በኢትዮጵያ ደግሞ የተወከሉ አሉ የበላይ ኃላፊዎች አሉ እነሱን እግዚአብሔር ይባርካችሁ ማለት ፈልጋለሁ አሶሲዬሽኑ ደግሞ በእውነት የሚቆም አይደለም አሁንም ወደፊት የሚቀጥል ስለሆነ እግዚአብሔር በነገር ሁሉ እንዲረዳው እንዲያግዘው መከናውን እንዲሰጠው ለብዙዎች ነፍስ ማምለጫ መንገድ እንዲያደርገው ጸልያለሁ ከልቤ ጸልያለሁ እግዚአብሔር ይባርካቸው ማለት ፈልጋለሁ መሰግናለሁ እንግዲህ ቢሊ ግራም የወንጌል ማህበር ኢቫንጀሊስቲክ አሶሲዬሽን ለዚህ ፕሮግራም ትልቁን ጥረት አድርገዋል ትልቁን ነገርም የተቻላቸውን ሁሉ አድርገዋል እና በጣም እግዚአብሔር ይባርካችሁ ማለት ፈልጋለሁኝ ስፔሻሊ የቤተ ክርስቲያን አንድነትን በኃይል የመለሰ እንደሆነ አምናለሁኝ ምክንያቱም ለወንጌል ሁሉም በአንድነት ሲቆም የተመለከትንበት ፕሮግራም ስለሆነና ይሄን ደግሞ እንዲሆን ምክንያት ስለሆኑ እግዚአብሔር አብዝቶ ይባርካችሁ ማለት ፈልጋለሁኝ በየቤተ ክርስቲያኑ ያደረጓቸው ነገሮች ያደረጓቸው ተግባራት የሰዎችን ልብ ያነሳሱበት መንገድ መንፈስ ቅዱስ እነሱን ተጠቅሞ በጣም የሚያስደንቅ ስለሆነ እነሱን በጣም መባረክ ፈልጋለሁኝ አሶሲዬሽኑን አብሮ የሚሰሩት ሰራተኞችን የሚያስተባብሩትን ወገኖች ሁሉንም እግዚአብሔር ይባርካችሁ ማለት ፈልጋለሁኝ እና ደግሞ ያው እንግዲህ የመጨረሻው የዘመን ፍጻሜ ላይ እንደመሆናችን መጠን ወንጌልን በኃይል ልንሰራ የሚገባበት ብዙ ነፍሳትን ልንታደግ የሚገባበት ጊዜ ላይ ነው ያለነው አሁን ላይ ስለዚህ ሁላችንም
ወጣቶች፣ እናቶች፣ አባቶች፣ አገልጋዮች፣ መሪዎች ሁላችንም በምንሄድባቸው አቅጣጫዎች በሙሉ በህይወታችን ይህንን ወንጌል ማካፈል እንዳለብን እንደገና ደግሞ እንደ እንድሪያስ ሌሎችን ኢየሱስን ያላወቁትን ወደ ኢየሱስ ይዘን ልንመጣ እንደሚገባ በጣም ማሳሰብ እፈልጋለሁኝ። ስለዚህ በዚህ በዘመን ፍጻሜ ላይ በጣም ልንነሳ የተገባበት ትክክለኛ ጊዜ እንደሆነ አምናለሁኝ። ይሄም ደግሞ የወንጌል እሳት አሁን ተለኩሷል። አሁን የሚቆም አይደለም፣ ጅማሮ ነው። ስለዚህ ሁላችንም በያለንበት አቅጣጫ ሁሉ ይህንን የወንጌል እሳት ለሌሎች ላልደረሳቸው ህይወታቸው ወደ ገሃነም ከመሄዱ በፊት ልንደርስላቸው ይገባል። ይሄ ወንጌል ደግሞ ሲሰበክ የመጨረሻው ጊዜ እንደሚሆን መጽሐፍ ቅዱስ ይናገራል። ስለዚህ በዚህ በመጨረሻው ዘመን ላይ ይህንን ወንጌል ሁላችንም እንድናካፍል በጣም ይህንን ማሳሰብ እፈልጋለሁኝ። እግዚአብሔር በረዳን መጠን እግዚአብሔር ደግሞ ከወንጌል ጋር አብሮ የሚለቀው መንፈስ አለ። ስለዚህ ምንናገርበትን ምንናካፍልበትን እንደገና ደግሞ በህይወት የምንገልጥበትን ጸጋ እግዚአብሔር እንደሚጨምርልን አምናለሁ። ተባረኩ። ሁላችንም ለዚህ ለወንጌል ሐሳብ ቀኛችንን፣ ነገራችንን፣ ሁለንተናችንን እንስጥ ማለት ፈልጋለሁ። እሺ ነው አዲስ አማዶ ይባላልው በቢሊግራም ኢቫንጀሊስቲክ አሶሲዬሽን የኢትዮጵያ ቢሮ አስተባባሪ ነኝ። የመለኮታዊ ጉብኝት ለኢትዮጵያ በመስቀል አደባባይ የካቲት 29 እና የካቲት 30 የተካሄደው ዋናው ዓላማ ቤተክርስቲያንና አማኞች በዋናነት ወደ እግዚአብሔር እንዲቀርቡና የወንጌልን አገልግሎት ለሕዝብ ሁሉ ምስክር እንዲሆኑ ለማስቻልና የቤተክርስቲያንን እድገትና የቤተክርስቲያንን ታድሶ ለማምጣት የታሰበ ፕሮግራም ነው። ይህ በ29 እና 30 የካቲት የተካሄደው ፕሮግራም በታሰበው መሰረት በታቀደው መሰረት የተፈጸመ ሲሆን በአፈጻጸም ረገድ ከታቀደውም በላይ የህዝብ ብዛት በከፍተኛ ደረጃ የተገኘ ሲሆን ይህም ደግሞ በዋናነት በዝማሬ በአምልኮ እንደዚሁም ደግሞ የወንጌል መልእክትን ያካተተ ሆኖ በዚህ የተሳተፈው ህዝብ ብዛትም ከ430 ሺህ በላይ የተሳተፈ ሲሆን ይህም በወንጌላውያን አማኞች አብያተ ክርስቲያናት ካውንስልና በወንጌል አማኞች ታሪክ ውስጥ ከፍተኛ ቁጥር ያለው ህዝብ በአንድ ቀን በአንድ ስፍራ ሲገኝ የመጀመሪያው እንደሆነ ይታሰባል። የዚህ የመለኮታዊ ጉብኝት ለኢትዮጵያ ዋና ሐሳብና ዋና ዓላማ ደግሞ በአንድ ጊዜ ተካሂዶ የሚቆም ሳይሆን በቀጣይነት ቤተክርስቲያን የወንጌል ምስክር እንድትሆን በተለይም ክርስቲያናዊ ህይወትና ምስክርነት ተጠናክሮ እንዲቀጥል እንደዚሁም እያንዳንዱ አማኝ ደግሞ የወንጌል መስካሪ እንዲሆን ለማስቻል የታሰበ ነው። ይህም ደግሞ በሚቀጥሉት ዓመታት ሁሉ ቤተክርስቲያን በባለቤትነት የምትመራው ይሆናል። ለዚህ ደግሞ ከዚህ ከዋና ፕሮግራም በኋላ አሁን በቀጥታ የምንጀምረው የክትትልና የድጋፍ ስራ ይሆናል። በዚህ በክትትልና በድጋፍ ስራ ደግሞ በአብዛኛው ቤተክርስቲያናት በክርስቲያናዊ ህይወትና ምስክርነት ኮርስ ምዕመናንን እንዲያሰለጥኑ የማስቻል እንደገና ደግሞ እኔ እንድረስ ነኝ በሚል እያንዳንዱ አማኝ መስካሪ እንዲሆን የማብቃት ስራ የቤተክርስቲያን ኃላፊነት የቤተክርስቲያን ባለቤትነት እንዲሆንና ለዚህም ደግሞ አማካሪዎችን የማዘጋጀት እነዚህ አማካሪዎች ደግሞ አዳዲስ ወደ እግዚአብሔር መንግስት የሚመጡ ሰዎችን የማማከር የማሳደግ የመከታተል ደቀ መዝሙር የማድረግ ስራ እንዲሰራ ነው። ስለዚህ ለቤተክርስቲያናት ሁሉ ለአገልጋዮች ሁሉ የምናደርገው ጥሪ ከዚህ ጊዜ ጀምሮ ለእያንዳንዱ ቤተክርስቲያን ደብዳቤ ይጻፋል። በተለይ ከ5000 በላይ ሰዎች ወደ ቤተክርስቲያን ስለተጨመሩ እነዚህም ሰዎች በሙሉ የመከታተል የማሳደግ ደቀ መዝሙር የማድረግ ኃላፊነት የእያንዳንዱ አጥቢያና የእያንዳንዱ ማህበረ ምዕመናን ኃላፊነት ስለሆነ ለዚህ በሚደርሳቸው ዝርዝር መሰረት እያንዳንዱን አዲስ አማኝ እንዲከታተሉ እንዲያጠናክሩ እንዲያሳድጉ እንደገና ደግሞ በቀረው ጊዜ እኛ በመንሰጠው የክርስቲያናዊ ህይወትና ምስክርነት ስልጠና እንደዚሁም ደግሞ የኔ እንድራስ ነኝ የምስክርነት ስልት እያንዳንዱ አጥቢያ እያንዳንዱ ማህበረሰብና እያንዳንዱ አማኝ ደግሞ ተጠናክሮ ይህንን እንዲያስቀጥል እንፈልጋለን። ለዚህም ደግሞ አስፈላጊውን መረጃ አስፈላጊውን ደብዳቤዎች በቅርቡ ለእያንዳንዱ ቤተክርስቲያን የምናደርስና የክትትል ስራው ተጠናክሮ የሚቀጥል ስለሆነ ለኢትዮጵያ ቤተክርስቲያን በተለይ ደግሞ በአዲስ አበባና
በሸገር ለሚገኙ አጥቢያ ቤተክርስቲያናት ሁሉ የምናደርገው ጥሪ ይህንን መልካም እድል የወንጌል የተከፈተ በር እንዲጠቀሙ የራሳቸው እንዲያደርጉ በባለቤትነት እንዲመሩ ነው። በዚህ የተሳተፉትን ከ1600 በላይ ቤተክርስቲያናትን ሁሉ እናመሰግናለን። ምንም እንኳ ባለቤትነቱ የራሳቸውን ቢሆን በዚህ ጊዜ ደግሞ ባለፉት ወራት በተለየ ሁኔታ በመሳተፍ ስልጠና በመውሰድ ሌሎችን በማሰልጠን ቤተክርስቲያናቸውን ክፍት በማድረግ አገልጋዮቻቸውን ክፍት በማድረግ ስላሳዩት ፍቅር ስላሳዩት ትጋት ሁሉ ሁሉንም ቤተክርስቲያናት ሁሉንም ቄሶች፣ መጋቢያን፣ ወንጌላውያን፣ የቤተክርስቲያን መሪዎች፣ አገልጋዮችን ሁሉ እናመሰግናለን። ይህ ደግሞ ትጋትና ይህ የወንጌል አገልግሎት ታድሶ ተጠናክሮ እንዲቀጥል ደግሞ በድጋሚ ጥሪ እናደርጋለን። የቢሊግራም የወንጌል አገልግሎት ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመሆን ቀጣይ ስራዎችን ሁሉ የሚያስተዋውቅና የሚያስተባብር ይሆናል። እናመሰግናለን ስለተደረገ ሁሉ።